ከህወሓት ጋር የሚሰለፍ ማንኛውም ትግራይ ብቻ አይደለም ሲፈልግ ኦሮሞ ሲፈልግ አማራ ማንኛውም እንደሚጋልባቸው የአማራ ፈረሶች አይነት ማለት ነው ከነሱ ጋር የሚሰለፍ ማንኛውም አካል ከህወሓት ተለይቶ ሊታይ አይችልም ስለዚህ የኢትዮጵያ ጠላት ነው ማለት ነው ከሻዕቢያ ጋር በጋራ እየተንቀሳቀሰ ያለ ሰራዊት ባለበት ሁኔታ መከላከያ ሰራዊትን በዛ ውስጥ ሲያልፍ እንኮሳ እንዳታደርጉ ብሎ ማለት እኔ ሰላቅ ነው መስለኝ የፌደራል መንግስት ይሄንን ትዕዛዝ ለጀነራል ታደሰ አስተላልፎ ከሆነ ማለት حق لها تتقبل خدمه كاو زغيري دنقرنا አይደለም كما قال تاتيلم فدرال يتكفكون እንዴትም ተወዘለ ብላ ፌደራል ሐላፊት ነው እሱን ደንቆረ እሱን ሊያጠቃ ይሄድ እንደሆነ ይገባዋል ስለዚህ እሱን ሊያጠቃ ይሄድ ያለውን ሰራዊት ግንባር እስከሚደርስ ድረስ ዝም ብሎ ይጠብቀዋል ወይ ሲጀመርስ ሻዕቢያ የገባው የሻዕቢያን ጦርነት በትግራይ ምድር ለማድረግ አደረጆችን ያስጨረሱ መከላከያ ሰራዊት ዋጋ እንዲከፍል ያደረጉ ነገር ግን እነሱ በሰው ደም እየተጫወቱ የሚኖሩ አሸባሪ ቡድን መሪዎች እነ ዶክተር ደብረጽዮን በመጀመሪያ ደረጃ ወይ መታሰር አለባቸው ወይ መደምሰስ አለባቸው because ዘይደል አብ ዘይደልዮ ነገር የምትም በሰላም ከነወደው ነገር ዘይን ፍትን ከሳም መጨረሻ ንጸመም እንደው ከማን አሰከነ ከነወደሲ ወላ አመት ንጽና ብቻ ታጣቂ እነሱ ብቻ መሳሪያ የሚይዙ እነሱ ብቻ ተኳሽ እንደሆኑ አድርገው ስለሚያስቡ በዚህኛው በኩል ያለው ሰዓት የሚፋጃል መሰለኝም ነበር ይላል ጀነራል ታደሰ ሰዎች ዘንድሮ የካቲት 11 51ኛ ዓመታችን እናከብራለን እያሉ ነው አብዛኛው የትግራይ ህዝብ እኛም ኢትዮጵያውያን እንደምንለው የዘንድሮ 51ኛ ዓመት ልደታችሁ ሳይሆን ተስካራችሁ ስለሆነ ተመቃርጋችሁ አክብሩት ብለናቸው ነበር ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቃ ሰፋ ነኝ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል በዛሬ ፕሮግራማችን በሶስት ዋና ነጥቦች ላይ ውይይት የምናደርግ ነው የሚሆነው ዋናው ትኩረታችን በሰሜኑ የሀገራችን ክፍል እየተከናወኑ ያሉ እንቅስቃሴዎችን ያሸባሪዎቹን የህወሓትና የሻዕቢያን እንቅስቃሴ እንዲሁም ደግሞ የመከላከያ ሰራዊት ወደ ስፍራው የማቅናት ጉዳይና ቀጣይ እርምጃዎች ምን ይመስላሉ በሚሉት ጉዳዮች ላይ ትኩረት አድርገን እንወያያለን እነዚህን ዋና ነጥቦች በሶስት ክፍል ለይተን የምንመለከታቸው ነው የሚሆነው በመጀመሪያ ደረጃ እንግዲህ በህወሓትና በሻዕቢያ መካከል ያለው ወቅታዊ ግንኙነት በትግራይ ክልል ውስጥ እየተንቀሳቀሱ ያሉት የሻዕቢያ ወታደሮችና የህወሓት ከሻዕቢያ ጋር ያለው ግንኙነት አሁን ባለው ተጨባጭ ሁኔታ ምን አይነት አንድምታና ምን አይነት ትርጉምስ ይኖረዋል የሚለውን ጉዳይ የምንቀኝበት ፕሮግራም ወይም በዚህ ጉዳይ ላይ የምንወያይበት ነው የሚሆነው በሁለተኛ ደረጃ መከላከያ ሰራዊት ወይም የፌደራል መንግስት ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለጀነራል ታደሰ ወረደ ዛሬ በትላንትናው ዕለት የሰጠው ትዕዛዝ አለ የሚል መረጃ ወጥቷል ያ ትዕዛዝ ምንድነው ትዕዛዙንስ ጀነራል ታደሰ ወረደ ሊያስፈጽሙ የሚችሉበት እድል አለ ወይ ፌደራል መንግስትስ ምን አስቦ ነው ይሄን ትዕዛዝ ለጀነራል ታደሰ ያወረደው የሚለውን ጉዳይ የምንቀኝበት ነው የሚሆነው በሶስተኛ ደረጃና የመጨረሻው ውይይታችን የሚሆነው ርዕስ መከላከያ ሰራዊት ወይም ፌደራል መንግስት ማስቀደም ያለበት የትኛውን እርምጃ ነው ከህወሓት መጀመር አለበት ወይስ ደግሞ በቀጥታ ወደ ሻዕቢያ ተራምዶ ማለፍ አለበት የሚለውን ጉዳይ የምንቃኝ ነው የሚሆነው በእነዚህ ባነሳናቸው ሶስት ሐሳቦች ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልታሳውቁኝ ትችላላችሁ እንዲሁም ደግሞ ማንኛውንም አይነት መረጃና ኮሜንት ወይም አስተያየት ልትሰጡን ለምትፈልጉ ቤተሰቦቻችን ከታች በመናስቀምጠው የዋትስአፕ ስልክ ቁጥራችን መጠቀም እንደምትችሉና ልትደውሉልን መልእክት ልትልኩልን እንደምትችሉ ለማስታወስ እወዳለሁ መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር ማድረጋችሁን አትርሱ እንዲሁም ሱፐር ቻት እና ሱፐር ስቲከርን በመጠቀም ለመሆን መልቲሚዲያ ድጋፍ ልታደርጉ እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ
እንግዲህ ከሰሞኑ እየሰማናቸው የነበሩ መረጃዎች እንደሚያስረዱት ከትላንት ወዲያም ያሉ ተጨባጭ ሁኔታዎችን ከቦታው ከትግራይ ክልል አካባቢ ካሉ የመረጃ ምንጮቻችን በፌዴራል መንግስትም እንዲሁም በህወሓት በኩል የሚወጡ መግለጫዎችን ስንመለከት የሻዕቢያ ሰራዊት በትግራይ ክልል ጠቅልሎ እየገባ መሆኑን የሰማንበት መረጃ አለ። የፌዴራል መንግስት እንግዲህ 3 ተከታታይ ደብዳቤዎችን በመጻፍ በመጀመሪያ ደረጃ ለአሜሪካ መንግስት የሻዕቢያ አሸባሪ ቡድን በኢትዮጵያ ውስጥ ሽብርና ብጥብጥን በማንገስ የተዳከመችና ወይም ደግሞ ሰላሟን ያጣች የፈረሰች ኢትዮጵያን እውን ለማድረግ ካለው ከንቱ ምኞት የተነሳ የሚያደርጋቸውን የሽብር እንቅስቃሴዎች እንዲያቆም በእናንተ በኩል ምክር ቢለገሰው ብላ ደብዳቤ መጻፏን እናስታውሳለን። ሁለተኛው ደብዳቤ ለተባበሩት መንግስታት ድርጅት የተጻፈ ነው። ያ ደብዳቤም እንግዲህ በሻዕቢያ ቅጥረኞች ወይም ደግሞ ባንዳዎች በኩል ኢትዮጵያን ለማተራመስና ለማፍረስ የሚያደርገውን የሻዕቢያ መንግስት እያደረገ ያለውን እንቅስቃሴ አጠናክሮ መቀጠሉንና የኢትዮጵያ መንግስት በዚህ ሁኔታ ታግሶ ሊቆይ የሚችልበት እድል እንደሌለ የሚያሳውቅ ሁለተኛ ደብዳቤ መጻፏን እናስታውሳለን። በሶስተኛ ደረጃ ከ2 ሳምንታት በፊት የወጣው ደብዳቤ በዶክተር ጌዲዮን ጢሞቴዎስ በኩል ወይም በውጭ ጉዳይ ሚኒስቴር በኩል የወጡ ደብዳቤዎች ናቸው። ሶስተኛው ደብዳቤ በቀጥታ ለሻዕቢያ መንግስት የተጻፈ ነበር። ያ ደብዳቤ የሻዕቢያ ጦር ወይም የሻዕቢያ ሰራዊት የኢትዮጵያን ሉዓላዊ ግዛት አልፎ ገብቶ በክልላችን ወይም በግዛታችን ላይ ወረራ ስለፈጸመ ያስገባችኋቸውን ማንኛውንም አይነት ሰራዊቶቻችሁን ከኢትዮጵያ ሉዓላዊ ግዛት እንድታስወጡ የሚል በቀጥታ ለሻዕቢያ የውጭ ጉዳይ ሚኒስትር የተጻፈ ደብዳቤ ነበር። 3ቱም ደብዳቤዎች በዶክተር ጌዲዮን ጢሞቴዎስ ፊርማ የወጡ ናቸው። ከነዚህ 3 ደብዳቤዎች በኋላ የኢትዮጵያ መከላከያ ሰራዊት ኃይሉን በማሰባሰብ ወደ ሰሜን ግንባር እንቅስቃሴ መጀመሩን እናስታውሳለን። ምክንያቱም የኤርትራ መንግስት በኢትዮጵያ መንግስት የተጻፈውን ደብዳቤ የውሸት ነው ወይም ደግሞ የሐሰት ውንጀላ ነው ሲል በማስታወቂያ ሚኒስትሩ በኩል መግለጹን እናስታውሳለን። ለሽምግልናም የተጠየቁት ያንን አሸባሪ ቡድንም ሀይ እንዲሉት መልእክት የተላከላቸው እና አሜሪካም የአውሮፓ መንግስትም የአውሮፓ ህብረትም ምንም አይነት ምላሽ ስላልሰጡ ወይም ደግሞ ተጨባጭ የሆነ እርምጃ መውሰድ ስላልቻሉ ኢትዮጵያ ሉዓላዊነቷን ለማስከበር ግዛቷን ከወራሪዎች ነፃ ለማድረግ እንዲሁም ደግሞ የኖረ የቆየ የ60 ዓመት የኤርትራና የኢትዮጵያን ቁርሾ በይደር ያቆየውን ጉዳይ ለአንዴና ለመጨረሻ ጊዜ እልባት ለመስጠት በኢትዮጵያ ላይ ወይም በኢትዮጵያ ውስጥ የውስጥ ግጭቶችን፣ ረብሻዎችን በማንገስ ታጣቂዎችን በማሰማራት ሽብርተኞችን በማደራጀት እና በማስታጠቅ ኢትዮጵያን ለማተራመስ እየሰራ የሚገኘውን ወይም የኖረውን ሻዕቢያ የሚባለውን አሸባሪ ቡድን ለአንዴና ለመጨረሻ ጊዜ የኢትዮጵያ ስጋት በማይሆንበት ደረጃ ማጥፋትና ማስወገድ የግድ ስለሚል ኢትዮጵያም የባህር በር ጥያቄዋን በልመና ልታገኝ ያልቻለችውን የተዘረፈችውን ያንን ሀብቷን በጉልበት ወስደነዋል ብሎ ኢሳያስ አፈወርቂ እንደፎከረው አሁን በጉልበታችን የምናስመልስበት ጊዜ ሉዓላዊነታችንን የማናስደፍርበትና የምናስከብርበት ሰዓት ላይ እንደመገኘታችን መጠን መከላከያ ሰራዊት ይሄን ዓላማ ተሸክመው ወይም ደግሞ የህዝብን አደራ ተቀብሎ ወደ ሰሜን ግንባር እያመራ ያለበት ሁኔታ ነው ያለው። በዚህ ሂደት ውስጥ እንግዲህ የሻዕቢያ ሰራዊት በኢትዮጵያ ሰሜን ምስራቅና ሰሜን ምዕራብ ድንበሮች በኩል ዘልቆ መግባቱ ሳያንስ በትግራይ ክልል እንዲሁም በዋናው ከተማ በትግራይ ክልል ዋና ከተማ መቀሌ መግባታቸውንና የተለያየ እንቅስቃሴ እያደረጉ እንዳለ በራያና በጠለምት በኩልም ከዚህ በፊት ሞክረውትን ተመተው እንደተመለሱት አሁንም ሌላ የጦርነት ወይም ደግሞ የውጊያ እንቅስቃሴ ለማድረግ ከህወሓት ሰራዊቶች እንዲሁም ደግሞ ከአሸባሪዎቹ የአማራው ሸኔ ቡድን ጋር በጋራ ተቀናጅቶ በኢትዮጵያ ላይ ጦርነት ለመክፈት እንቅስቃሴ እያደረገ ያለበት ሁኔታ ነው ያለው። የአስተዳደሩ መንግስት ወይም የጀነራል ታደሰ መንግስት እስካሁን ድረስ የኤርትራ ሰራዊት ገብቷል አልገባም የሚል ምላሽ ሲሰጥ አልሰማን። በኤርትራ ወይም በህወሓትና በሻዕቢያ መንግስት በኩል ህወሓት ማለት ስባሪው ህወሓት ማለት ነው፣ የደብረ ጽዮኑ ህወሓት እስካሁን ድረስ ከሻዕቢያ ጋር ጽምዶ በሚሉት ትብብር አብረው መስራት እንደሚቀጥሉ በተለያየ መንገድ ሲያረጋግጡ ወይም ሲናገሩ የነበረበትን መረጃ እናስታውሳለን። የፌዴራል መንግስቱ በዚህ ሂደት ውስጥ
ሰራዊቱን ወደ ሰሜን ግንባር ማንቀሳቀስ በጀመረበት ወቅት ጀነራል ታደሰ ወረደ የኤርትራ ሰራዊት ገብቷል አልገባም የሚለው መግለጫ ባልሰጡበት ሁኔታ ደብረጽዮን ደግሞ ማለት ዶክተር ደብረጽዮን በትላንትናው ዕለት የትግራይ ክልል ጊዜያዊ አስተዳደርን የአመራር ለውጥ ማድረጋቸውን ይፋ አድርገዋል። የአመራር ለውጥ ተደርጓል ማለት ጀነራል ታደሰ ወረደ ከስልጣኑ ተነስተዋል ማለት ነው። ስለዚህ ያ ጀነራል ታደሰ ወረደ ሲያስተዳድሩ የነበረው ጊዜያዊ አስተዳደር ባይ ዲፎልት ፈርሷል ማለት ነው። የፕሪቶሪያው ስምምነት ከአንዴም 2 3 4 5 ብለን ልንጠራው በምንችል ደረጃ ደብረጽዮን ወይም የዶክተር ደብረጽዮን ቡድን ሲያፈርሰው ህጉን ሲጥስ እስከዛሬ ድረስ ከፕሪቶሪያ ስምምነት የዶክተር ደብረጽዮን ቡድን ያልጣሰውና ያላፈረሰው ስምምነት የትኛው ነው ብለን ፈልገን እስከሚጠፋን ድረስ እያንዳንዱን አንቀጽ በአንቀጽ እያፈረሰ መምጣቱን እናስታውሳለን። የአቶ ጌታቸው ረዳን ጊዜያዊ አስተዳደር እነ ጀነራል ታደሰ ታጣቂዎችን አስተባብረው ጀነራሎችን አስተባብረው ማፍረሳቸውን እናስታውሳለን። ከዛ በኋላ ጀነራል ታደሰ ከተሾመ በኋላ ደግሞ ጀነራል ታደሰ አቋም አልባም ስሜት አልባም ትርጉም አልባም የሆነ ሰው ስለሆነ ከአንዴ ከፌደራል መንግስት ጋር አንዴ ከህወሓት ጋር በሚያደርገው ጨዋታ ያንን እንቅስቃሴውን ቀጥሎበት አሁን በይፋ ለይቶለት ከነደብረጽዮን ቡድን ጋር መሰለፉን 100% ልንረዳ በምንችልበት ሁኔታ ላይ ነው ያለው ሰውየው። ይሄ በሆነበት ሁኔታ ጀነራል ታደሰ መፈንቅለ መንግስት ተደረገበት ወይም ደብረጽዮን የአመራር ለውጥ አደረጉ ብሎ እንደዚህ አይነት ዕቃ ጨዋታ ውስጥ አንገባም። ጀነራል ታደሰ ወረደ ራሱ የነደብረጽዮን ቡድን አካል ነው። ከዚህ በፊት የጀነራል ታደሰ ጊዜያዊ አስተዳደር መፈንቅለ መንግስት ተደረገበት። ጀነራል ታደሰ በቁም እስር ላይ ነው ያለው። ከነደብረጽዮን ጋር ተቃራኒ ነው ያለው። ህወሓት ታደሰን ማነው ሻዕቢያ ታደሰ ወረደን አይፈልገውም። የተለያዩ አሉባልታዎች ሲነገሩ ጀነራል ታደሰን ከነደብረጽዮን ቡድን የተለየ አቋምና አመለካከት እንዳለው አድርጎ ለመሳል የሞከሩት ሙከራ እኛም ከዚህ በፊት በተደጋጋሚ ሰርተንበታል። ጀነራል ታደሰ ራሱ የሚጫወተው ድራማ እንጂ በጀነራል ታደሰና በዶክተር ደብረጽዮን መካከል ምንም አይነት ልዩነት የለም ብለን ስንናገር ነበር። ስለዚህ አሁን ባለው ሁኔታ ጀነራል ታደሰና ዶክተር ደብረጽዮን በጋራ በመሆን ጊዜያዊ አስተዳደሩን አፍርሰው የጊዜያዊ አስተዳደሩን በኮማንድ ፖስት መተካታቸውን ዶክተር ደብረጽዮን ይፋ አድርገዋል። 9 አባላት ያሉት ኮማንድ ፖስት በትግራይ ክልል ተቋቁሟል። ያንን ኮማንድ ፖስት የሚመሩት ደግሞ ዶክተር ደብረጽዮን በበላይነት የሚመሩት ቡድን መሆኑን ራሳቸው ዶክተር ደብረጽዮንም እንዲሁም ከክልሉ ያገኘነው መረጃ ያስረዳል። ከህወሓት ገጽ ማለት ነው። ስለዚህ ይህን እንቅስቃሴ ሲያደርጉ እነዚህ ሰዎች ዘንድሮ የካቲት 11 51ኛ ዓመታችንን እናከብራለን እያሉ ነው። አብዛኛው የትግራይ ህዝብ እኛም ኢትዮጵያውያን እንደምንለው የዘንድሮ 51ኛ ዓመት ልደታችሁ ሳይሆን ተስካራችሁ ስለሆነ ደመቅ አድርጋችሁ አክብሩት ብለናቸው ነበር። ነገር ግን የዘንድሮን የካቲት 11 ከደብረጽዮንና አብረውት ካሉት ጋሻ ጃግሬዎቹ በስተቀር አብዛኛው የትግራይ ወጣት የካቲት 11ን ለማክበር ፍላጎት የለውም። እስከዛሬ ሲያከብር የኖረውም እንደሚጸጽተው የተለያዩ የትግራይ ልጆች ሲናገሩ እየሰማን። ይሄ በሆነበት ሁኔታ ዶክተር ደብረጽዮን ኮማንድ ፖስት አቋቁሞ ጊዜያዊ አስተዳደሩን አፍርሶ ከዛ ከሻዕቢያ ሰራዊት ጋር በጋራ በመሆን በኢትዮጵያ መንግስት ላይ ውጊያ እፈጽማለሁ ወይም ደግሞ ሌላ ጦርነት አውጃለሁ ብሎ ዛሬም የትግራይ ልጆችን ለሌላ እልቂት ለሌላ ጦርነት እየጋበዘ ያለበትን ሁኔታ እየቃኘን እንግዲህ አቶ ጌታቸው ረዳ ከአንድ ሚዲያ ጋር ቃለ መጠይቅ አድርገው ነበር ሰሞኑ። እዛ ላይ አቶ ጀነራል ታደሰ ወረደ ጋር ደውለውለት እንደነበር ይናገራሉ። ጀነራል ታደሰ ባለፈው በጸለምት በኩል ጀምረውት የነበረውን ጦርነት እንዲያቆም ስልክ ደውዬ አናግሬው ነበር ይላሉ አቶ ጌታቸው ረዳ። ጀነራል ታደሰ ወረደ ምን እንዳሏቸው አቶ ጌታቸው ረዳ የሰጧቸው ምላሽ ራሳቸው አቶ ጌታቸው የሚነግሩንን እንስማና ተመልሰን እንመጣለን። ተአቲልካ ሐቂልካ ተተቀብልካ ድማ ካብኡ ዝግሬለ ድንቁርና ይደል እዩ ቃል ተአቲለም ፌደራሊት ክፈኩን እንዴቶም እተው ዘለም ናይ ፌደራል ሓላፍተ ነይሩ እሱ ድንቁር ተተቀብለም ተኸይሎም ድማ ካብኡ ዝገረለ ማለት እዚኣ ስለዝፈልጥ ታደሰ ደውለሉ ሰሉስ ታደሰ ዘይትፈልጦ ተኮይኑ بحد خوينا دون بلو أنا شوعت هاجرات أمباسادرات تسوينا هم زعينه نجارات له حزب تجرينا خالي جتت كأتوز خلوا العدل فتر له يفولتهم ثم أمباسادرات دار جاي نجرومين هذا إنجليز هايني وأكسعروا كم زخولي أمز أمنوا يلو
ማለት حساب تاعو فانو باتراخينا ጸለምት ፌደራል ትኩስ አይተጸበና ነርና ታደሰ መሳይ ወግዑ ተመልሰ ክድልልካ ኢልኒ ጠፊኡ ስልከ ይምልዓል ቶም አምባሳደር hanዝወርኩም ደውሉ ፕሊስ ደውሉ ብሎ ናብ ካሊ ግጭት ከይናቱ በጽባሕቱ ጀሚሮም ተሰምዓ 4-5 መዓልቲ አማይታት መናእሰይ ምስተወደ ሓንቲ ኢንች ክቃሳቀሱ ይኽአሉ ሓንቲ ኢንች not because ትግራይ ስለዘይዋጋ because ዘይደል ኣብ ዘይደልዮ ነገር ይመጥየሙ በሰላም ክንወድኦ ንኽእሎ ነገር ዘይንፍትን ክሳብ መጨረሻ ንጸመም እንደው ካብ መናእሰይ ከነወድእሲ ወላ ዓመት ንጽናሕ ታደሰ ኣጽቂሉ ግን ይፈልጦ እዩ ይፈልጥ እዩ ትውሳነ ኣብ ራብዓ መዓልቲ ናብ ጠቅላይ ሚኒስትር ደውሉ ለማ ደውሉ ኣነ ይፈልጦን ዝግጭት ክልዓል ገለ ኣይፈልጦን ኢሉ እሞ ይፈልጦን ኢልካ ግለጽ ኢልዎ መግለጺ ኣይፈልጦን ኣብ ዘይፈልጦ ካልኦት እዮም ገይሮሞ ዝብል እንግዲህ አሁን ይሄንን የአቶ ጌታቸው ረዳን ንግግር የሚያዳምጥ ሰው ጀነራል ታደሰ ወረደ ከደብረ ጽዮን ጋር ልዩነት የለውም የሚለውን ነገር አምኖ መቀበል ካልፈለገ ራሱ ህወሓት ወይም ደግሞ ራሱ ጀነራል ታደሰ መሆን አለበት ማለት ነው። ስለዚህ እነዚህ ሰዎች ያኔ ጠለምት እና በራያ በኩል ውጊያ ለመክፈት ሞክረው የመከላከያ ሰራዊትን አቅም ለክተው የፌደራል መንግስቱ ያለው አቅም ምንድነው፣ የጦርነቱ እሳት ምን ያህል ነው የሚፋጀው የሚለውን ትኩሳቱን ለክተው ለመውጣት ሲወጡ በጣም በሺዎች የሚቆጠሩ የትግራይ ልጆች መስዋዕት አድርገው መመለሳቸውን እናስታውሳለን። ጦርነቱን እንደጀመረ ጀነራል ታደሰ ጋር ስደውልለት ይሄን ጦርነት ለምንድን ነው የጀመራችሁት ብዬ ስጠይቀው እናሸንፋለን የሚል ግምት ስላላችሁ ነው አለኝ ደብረ ጽዮን ይላል። ስለዚህ እናሸንፋለን የሚል ግምት ስለነበራቸው ወደ ጠለምት እና ራያ አካባቢ ዘልቀው ገብተው ከዛ በኋላ ፌደራል መንግስት የመከላከያ ሰራዊትና የአካባቢው የአማራ ክልል የጸጥታ ኃይል ሲያገኛቸው የሚተኩስብን አልመሰለኝም ነበረ። እነሱ ብቻ ታጣቂ፣ እነሱ ብቻ መሳሪያ የሚይዙ፣ እነሱ ብቻ ተኳሽ እንደሆኑ አድርገው ስለሚያስቡ በዚህኛው በኩል ያለው እሳት የሚፋጅ አልመሰለኝም ነበር ይላል ጀነራል ታደሰ ወረደ። ይሄን ነገር የሚናገረው ሰው እኔ ከዚህም በፊት ሰርቻለሁ። በጣም የሚያስገርመኝ ጀነራል የጦር መሪ መሆኑ ነው። ሰውየው አንድን አካል አስታጥቀህ ወደ ሰው ክልል አሳልፈህ አሻግረህ ካስገባህ በኋላ እነዛኞቹ የሚተኩሱብኝ አልመሰለኝም ነበረ ብሎ መናገር ሲቪል ሰው ቢናገረው አይገርመኝም። ጀነራል ሆኖ እንደዚህ መናገሩ ሰውየው በጣም አሳፋሪና አስቂኝ። ስለዚህ ያኔ ጦርነቱን ማቆም አለብን ብዬ ሳናግረው አሁኑኑ ይሄን ጦርነት ማስቆም አለብህ ስለው ገና ወሬን ሳልጨርስ ስልኩን ጆሮዬ ላይ ዘጋብኝ ይላል ጌቾ። ከዛ በኋላ ስልኩንም ኢሜይሉንም አጥፍቶ ላገኘው አልቻልኩም። እና ይሄ ሰውዬ ህወሓት አይደለም፣ ይሄ ሰውዬ ደብረ ጽዮን አይደለም፣ ይሄ ሰውዬ ከነሞንጆሪኖ የተለየ አቋም አለው። እንደዛ ብሎ የሚያስብ ሰው ካለ ምናልባት ከራሱ ጋር የተጣላ ወይም ደግሞ የህወሓት ፖለቲካ ያልገባው ካልሆነም ደግሞ ራሱ የህወሓት አባል ድራማውን ከሚሰሩ ሰዎች አንዱ መሆን አለበት ማለት ነው። የሆነው ሆኖ በዚህ የህግ ጥሰት ውስጥ በዚህ የሽብር እንቅስቃሴ ውስጥ ያለው የህወሓት ቡድን እንደዚህ አይነት እንቅስቃሴዎችን እያደረገ ባለበት ሁኔታ ጀነራል ታደሰ መፈንቅለ መንግስት ይሁን ተባብሮ ስልጣኑን ለቆ ይሁን ለነደብረ ጽዮን ባልታወቀበትና እኛ ከምንገምታቸው ወይም ደግሞ ጀነራል ታደሰ ራሱ ከነ ዶክተር ደብረ ጽዮን ጋር አብሮ የሚሰራ ሰው ነው እንደምንለው በዛ ደረጃ ፌደራል መንግስትም ይሄንን ያምናል ብዬ አስባለሁ። ይሄ በሆነበት ሁኔታ ግን የፌደራል መንግስት በትላንትናው ዕለት ለጀነራል ታደሰ ወረደ ትዕዛዝ አስተላልፈዋል የሚል ዜና ከሶሎዳ ሚዲያ ወይም ከወዲ ሻምበል ፔጅ ላይ አግኝተናል። ከውስጥ ያገኘነው መረጃ ነው ብለው ነው የለጠፉት። እዛ መረጃ ላይ እንደሚለው የመከላከያ ሰራዊት የሀገርን ሉዓላዊነት ለማስከበር የህግ ማስከበር እርምጃውን ለማከናወን ወደ ሰሜን ግንባር ወይም ወደ ድንበር እየተጓዘ ባለበት ሰዓት የትግራይን ምድር ተሻግሮ ወደ ድንበር በሚያደርገው ጉዞ ላይ የህወሓት ሰራዊት ምንም አይነት ትንኮሳ በመከላከያ ሰራዊት ላይ እንዳይፈጽም የሚል ትዕዛዝ ለጀነራል ታደሰ ወረደ ተሰጥቶታል የሚል መረጃ ነው። ይሄ ትዕዛዝ የወጣው ከፌደራል መንግስት በኩል ነው። አሁን እዚህ ጋር መታየት ያለባቸው ወሳኝ ነጥቦች አሉ ብዬ አስባለሁ።
በመጀመሪያ ደረጃ ጀነራል ታደሰ ወረደ ከላይ እንደጠቀስነው እሳቸው በፈንቅለ መንግስት ተደርጎባቸው ይሁን ራሳቸው በፍቃዳቸው ስልጣናቸውን ለቀው ይሁን አሁን በትግራይ ክልል ውስጥ የመወሰን አቅም እንደሌላቸው ክልሉ በኮማንድ ፖስት ስር ሆኖ በዶክተር ደብረጽዮን እንደሚመራ ኮማንድ ፖስቱን የሚመሩ 9 ሰዎች መመረጣቸውንና በኮማንድ ፖስት ስር አድርገው እያስተዳደሩ መሆኑን ራሳቸው ዶክተር ደብረጽዮን ነግረውናል። ስለዚህ ጀነራል ታደሰ ባይ ዲፎልት በተነሱበት ሁኔታ ስልጣናቸውን የለቀቁ ሰው መሆናቸው እየታወቀ ወይም ደግሞ ባይለቁም ራሱ የሚሰማቸው ወይም የሚቀበላቸው ሰው ትዕዛዝ ማስተላለፍ የሚችሉ ሰው እንዳልሆኑ እየታወቀ ይሄ ትዕዛዝ ለጀነራል ታደሰ ተላልፎላቸዋል የሚለው ቃል ወይም የሚለው አማርኛ ትክክል ነው ወይ የሚል ጥያቄ እናነሳለን። ጀነራል ታደሰ ሲጀመር ስልጣን የለውም። ታጣቂዎቹን ቀርቶ የራሱን የጽህፈት ቤት ኃላፊዎች ተከታዮቹን ከታች ያሉትን የመስተዳደሩን ሰራተኞች የማዘዝ ስልጣን እንኳን ያለው አይመስልም ሰውየው። ይሄ በሆነበት ሁኔታ ታጥቆ ከሻዕቢያ ጋር በጋራ እየተንቀሳቀሰ ያለ ሰራዊት ባለበት ሁኔታ መከላከያ ሰራዊትን በዛ ውስጥ ሲያልፍ ትንኮሳ እንዳታደርጉ ብሎ ማለት እኔ ስላቅ ነው የሚመስለኝ የፌዴራል መንግስት ይህንን ትዕዛዝ ለጀነራል ታደሰ አስተላልፎ ከሆነ ማለት ነው። በሁለተኛ ደረጃ ህወሓት የሚባለው የሽብር ቡድን ህግ እንደማይገዛው ለህግ የሚገዛ እንዳልሆነ የፌዴራል መንግስቱን ትዕዛዝም ይሁን የሀገሪቱን ህገ መንግስት ጨምሮ የፕሪቶሪያውን ስምምነት ጨምሮ ማንኛውንም አለ የሚባሉ ሊገዛበት የሚገባውን ህግና ደንብ በሙሉ እያፈረሰ የመጣ የሽብር ቡድን እንደሆነ ይታወቃል። ስለዚህ ጀነራል ታደሰ የማዘዝ ስልጣን ከሌላቸው የጊዜው አስተዳደሩ በነ ዶክተር ደብረጽዮን ስር ከገባ በኮማንድ ፖስት እየተመራ ከሆነ ይሄ ኮማንድ ፖስት ደግሞ ሰራዊቱን የማዘዝ ስልጣን ካለው የህወሓት ባህላዊ ጀነራሎች እነ ምግበ ምናምን የምንላቸው ባህላዊ ጀነራሎቹ ከሻዕቢያ ጋር በጋራ እየሰሩ መሆኑ ከታወቀ አሁን ይሄንን ትዕዛዝ ህወሓቶች ተቀብለው ያስፈጽሙልኛል ብሎ የፌዴራል መንግስት አምኖ ነው ወይ? የህወሓት ታጣቂዎች በመከላከያ ሰራዊት ላይ ምንም አይነት ትንኮሳ እንዳይፈጽሙ ትዕዛዝ አስተላልፌያለሁ ብሎ ማለት ይህን ትዕዛዝ ማን እንዲፈጽመው ነው? ሰራዊቱ እንደማይቀበል ይታወቃል። እነ ደብረጽዮንም ጦርነት እያወጁ ያሉ ሰዎች ናቸው። እንኳን አይደለም መከላከያ ሰራዊት በመሃላቸው አልፎ ሲሄድ ዝም ሊሉ መከላከያ ሰራዊት እስካለበት ድረስ እየመጡ ተኩስ የሚከፍቱ ሰዎች ናቸው። ከነዚህ ሰዎች ጋር ምን አይነት ትዕዛዝ ምን አይነት ኮማንድ ቢወርድ ሊቀበሉ ይችላሉ? የፌዴራል መንግስቱስ አሁን የእውነት በመከላከያ ሰራዊት በትግራይ ክልል ውስጥ አልፎ ሲሄድ ይህንን ትዕዛዝ ህወሓቶች ተቀብለው መከላከያ ሰራዊትን ከመተንኮስ ይቆጠባሉ ወይም ይታቀባሉ ብሎ አምኖ ነው ወይ? መከላከያ ሰራዊት እነዚህ ሰዎች እያሉ ታጣቂዎቹ እያሉ የጦርነት ነጋሪት እየጎሰሙ ባለበት ሁኔታ መከላከያ ሰራዊት በእነዚህ ሰዎች መሃል እንዲያልፍ ትዕዛዝ አስተላልፌያለሁ እያለ ያለው ምን ማለት ነው? በሶስተኛ ደረጃ የሻዕቢያ ሰራዊት ገብቷል። የሻዕቢያ ሰራዊት የገባው በለስ ሊበላ አይደለም። የሻዕቢያ ሰራዊት የገባው ለትግራይ ልማት ሊያለማ አይደለም። የሻዕቢያ ሰራዊት የገባው መከላከያ ሰራዊት ያለበት ቦታ ድረስ ሂዶ ውጊያ ለመግጠም ነው። መከላከያ ሰራዊት ወደ ኤርትራ ድንበር እንቅስቃሴ ሲያደርግ ትግራይ ውስጥ የገባው የሻዕቢያ ጦር በሰላም ሊያሳልፈው እንደማይችል ይታወቃል። እነዚህ ሶስት ነገሮች ባሉበት ሁኔታ መከላከያ ሰራዊት በትግራይ ክልል አልፎ ሲሄድ ምንም አይነት እርምጃ ምንም አይነት ትንኮሳ እንዳይፈጽም የህወሓት ሰራዊት የሚል ትዕዛዝ ለጀነራል ታደሰ ተላልፈዋል የሚለው ጉዳይ ስላቅ ይመስለኛል። እኔ እንወድ ሻምበል ምናልባት የተሳሳተ መረጃ አግኝተው ከሆነ የለጠፉት አላቅም። ከውስጥ ከእኛም ከምናገኛቸው የመረጃ ምንጮቻችን ጉዳዩን ለማጣራት ያደረግነው ሙከራ የተባለው ጉዳይ እውነት ይሁን ውሸት ሊያጣሩልን ወይም ሊያረጋግጡልን የሚችሉ ሰዎች አላገኘንም። ስለዚህ በፌዴራል መንግስት በኩል እንደዚህ አይነት ትዕዛዝ ተሰጥቷል ከተባለ እነዚህን ሶስት ጉዳዮች የፌዴራል መንግስትና የመከላከያ ሰራዊት ባለስልጣናት አስበዋቸዋል ወይ? እንደገና የመከላከያ ሰራዊት በእነዚህ በታጠቁ ሰዎች መካከል አልፎ ሲሄድ የሻዕቢያ ሰራዊት ገብቷል። አንደኛ ትግራይ ውስጥ፣ ሁለተኛ ከፊት ለፊት ድንበር ላይ የሚጠብቀው የሻዕቢያ ሰራዊት ነው። ወደ እሱን ሊያጠቃ እየሄደ እንደሆነ ይገባዋል። ስለዚህ እሱን ሊያጠቃ እየሄደ ያለውን ሰራዊት ግንባር እስከሚደርስ ድረስ ዝም ብሎ ይጠብቀዋል ወይ? ሲጀመርስ ሻዕቢያ የገባው የሻዕቢያን ጦርነት በትግራይ ምድር ለማድረግ አይደለም ወይ? እና ይሄ ጥያቄ የፌዴራል መንግስት ባለስልጣናት፣ የመከላከያ ሰራዊት አመራሮች
ሊያስቡበት ይገባል ብዬ አስባለሁ። ስለዚህ መከላከያ ሰራዊት ማስቀደም ያለበት ጉዳይ የትኛው ነው የሚለውን ነገር እናያለን። በሶስተኛው ደረጃ ነጥባችን ላይ ማለት ነው። መከላከያ ሰራዊት አሁን እንዳልኩት በዚህ እሳት መሃል አልፎ መሄድ ራሱን ለአደጋ መጋበዝ ነው ብዬ አስባለሁ። በእርግጥ የጦር አመራሮቹ ባለሙያዎቹ ስለ ውትድርና በጣም የበቃ ሙያ ያላቸው ጀነራሎች በጉዳዩ ላይ ምን ያህል አስበውበት እንደሚራመዱ መገመት ወይም እሱን መጠየቅ አያስፈልግም። ምክንያቱም ብቃት ያላቸው አቅም ያላቸው ነገሮችን ከግራ ከቀኝ አይተው የሚወስኑ ጀነራሎች ስለሆኑ ማለት ነው። ነገር ግን እንደ አንድ ዜጋ የሚያሳስበኝ ነገር ነው የምናገረው። መከላከያ ሰራዊቱ ወደዛ ሲያልፍ በእሳት መሃል እንዲያልፍ ከማድረግ ይልቅ ታጥቀው እየጠበቁት ሳይሆን መከላከያ ሰራዊት ወደ እነሱ ሳይንቀሳቀስ በፊት ታጣቂዎቻቸውን ወደ መከላከያ ሰራዊት እየላኩ ሲዋጉ የነበሩ ሽብርተኞች ናቸው፣ ህወሓትም ሻዕቢያ። ስለዚህ እነዚህ ሰዎች መከላከያ ሰራዊት ወደ እነሱ ሲመጣ ላይተኩሱ የሚችሉበት ነገር አለ ብዬ አላስብም። አሁን የህወሓት ታጣቂዎች ለታደሰ ወረደ ትዕዛዝ ስለተሰጠ ወይም ደግሞ መከላከያ ሰራዊት ሉዓላዊነቱን ሊያስከብር ወራሪዎችን ሊቀጣና ዳር ድንበሩን ሊያስከብር ወደ ግንባር ወደ ድንበር እየሄደ ስለሆነ የመከላከያ ሰራዊት ላይ አንተኩስም ብለው የቲዲኤፍ አመራሮችና ታጣቂዎች እጃቸውን አጣጥፈው ይቀመጣሉ ብዬ አላስብም። የመከላከያ ሰራዊት አመራሮችን ይሄንን ሳያስቡበት ይቀራሉ ብዬ አላስብም። እንደኔ መሆን ያለበት ጉዳይ በመጀመሪያ ደረጃ ማጥራት ያለበት የህወሓት አመራሮች የሚባሉ ከፖለቲካ አመራሩ ጀምሮ የህወሓት ባለስልጣናት እነ ሞንጆሪኖ እነ ዶክተር ደብረጽዮን የሚባሉት ጀነራል ታደሰን ጨምሮ በአጠቃላይ የክልሉ መዋቅር ውስጥ ያሉ ባህላዊ ጀነራሎችን ጭምር ዋና ዋና የሚባሉ ሰዎችን በመጀመሪያ ደረጃ በቁጥጥር ስር መዋል ይጠበቅበታል። መከላከያ ሰራዊት በቁጥጥር ስር መዋል ከተባለ ደግሞ እነዚህን ሰዎች ነጥሎ መምታት በመጀመሪያ ደረጃ የመከላከያ ሰራዊት እርምጃ መሆን አለበት ብዬ አስባለሁ። ከዛ በኋላ ታጣቂዎቹ አሁንም እየሰማናቸው ያሉ መረጃዎች አሉ። ትላንትና ማታ የወጡ መረጃዎችን ከአንዳንድ ታማኝ ከሆኑ ፌስቡክ ፔጆች እንዲሁም ከዩቲዩብ ቻናሎች ላይ ያየናቸው መረጃዎች አሉ። የህወሓት ታጣቂዎች ከመከላከያ ሰራዊት ጋር አንዋጋም ብለው እየተበተኑ ያሉ ታጣቂዎች መኖራቸውን እያየን ነው። ምን ያክል እውነት ነው ነገ ከነገ ወዲያ የምናጣራው ነው የሚሆነው። ነገር ግን በመጀመሪያ ደረጃ ሰራዊቱን የሚያሰማሩ ወጣቱን እያስታጠቁ ወደ ግንባር የሚልኩ የትግራይ ልጆች እሳት ማብረጃ እያደረጉ ትግራይ ልጆችን እያስጨረሱ መከላከያ ሰራዊት ዋጋ እንዲከፍል እያደረጉ ነገር ግን እነሱ በሰው ደም እየተጫወቱ የሚኖሩ አሸባሪ ቡድን መሪዎች እነ ዶክተር ደብረጽዮን በመጀመሪያ ደረጃ ወይ መታሰር አለባቸው ወይ መደምሰስ አለባቸው። ይሄ ባልሆነበት ሁኔታ መከላከያ ሰራዊት በትግራይ ክልል አልፎ ወደ ድንበር ሊሄድ የሚችልበት እድል የለም እኔ እንደሚገባኝ። ስለዚህ እየጠረገ ሄዶ አሸባሪዎችንና አጥፊዎችን እየደመሰሰ ሄዶ መጀመሪያ ትግራይ ክልል የገባውን የሻዕቢያን ጦር አብሮ ከህወሓት ጋር ሳይደመሰስና አብሮ ሳይመታ ወደ ድንበር የሚሻገርበት ምንም ምክንያት አይታየኝም። ጦርነቱ ከተማ ውስጥ ሊሆን ይችላል፣ ከተማ ውስጥ ገብተዋል። ስለዚህ እንዴት መሆን አለበት ይሄ ጉዳይ የሚለውን ነገር ይሄን አቅም ያላቸው የመንግስት አመራሮችና ጀነራሎች ስለሆኑ ይሄን ጉዳይ ሳያስቡበት ወደ ውጊያ ይሄዳሉ ብዬ አላስብም። የትግራይ ህዝብ ምን ይላል? ኤርሚያስ ለገሰ ትላንት የእሱን ፕሮግራም እየሰማው ነበርና አንድ ሊለው የፈለገው ነገር ኑሮ ግን ለማለት ተሽኮርምሞ ያለፈው ጉዳይ አለ። ጀነራል ታደሰ ወረደ በመጀመሪያ ደረጃ የኤርትራ ሰራዊት ትግራይ ገብቷል አልገባም የሚለውን ጉዳይ በጽሁፍ ማረጋገጥ አለበት ይላል። ይሄ መሆን ያለበት ደግሞ ህወሓቶች ከኤርትራ ሰራዊት ጋር ይተባበራሉ አይተባበሩም የሚለውን ጉዳይ ለማወቅ ነው ይላል። የኤርትራ ሰራዊትና የሻዕቢያ ሰራዊትም የህወሓትና የሻዕቢያ ሰራዊትማ አንድ ላይ በጋራ እንደሚሰሩ በጋራ ስንት ጊዜ ያረጋግጡልን። ጽምዶ ፈጥረናል፣ ተዋህደናል። የኤርትራ ሰራዊት ትግራይ መጥቶ ከተማውን እስከሚይዝ የኢትዮጵያን ዳር ድንበር አልፎ ወረራ እስከሚፈጽም ድረስ ጀነራል ታደሰም ህወሓቶችም ምንም ያሉት ነገር የለም። ምክንያቱም በጋራ ሆነን ፌዴራል መንግስትን እንወጋለን ብለው በይፋ ስለተናገሩ ማለት ነው። እና ኤርሚያስ ማለት የፈለገው የትግራይ ህዝብ ይሄን ጦርነት ይፈልገዋል ወይስ አይፈልገውም? አሸባሪ ቡድኖች የህወሓት ታጣቂዎች ትግራይን ወረዋል ወይስ አልወረሩም?
መወረራቸውን ይቀበላል? ህወሓትና ሻዕቢያ በጋራ መቆማቸውን ህዝቡ ይቀበላል ወይስ አይቀበልም? ህዝቡ ዛሬም ከነሱ ጎን ነው የተሰለፈው ወይስ አይደለም የሚለውን ጉዳይ መጀመሪያ ማረጋገጥ አለበት ፌዴራል መንግስት ነው ማለት የፈለገው። ይሄን ለምን አትናገሩም? ምንም ያስፈራ ነገር አለ? ዛሬ ከህወሓት ጋር የሚሰለፍ የትግራይ ልጅ ወይም የትግራይ ህዝብ ካለ በቃ ህወሓት ነው ማለት ነው። ስለዚህ ከህወሓት ጋር የሚሰለፍ ማንኛውም ትግራይ ብቻ አይደለም፣ ሲፈልግ ኦሮሞ፣ ሲፈልግ አማራ፣ ማንኛውም እንደሚጋልባቸው የአማራ ፈረሶች አይነት ማለት ነው፣ ከነሱ ጋር የሚሰለፍ ማንኛውም አካል ከህወሓት ተለይቶ ሊታይ አይችልም። ስለዚህ የኢትዮጵያ ጠላት ነው ማለት ነው። አሁን በምናየው ሁኔታ ግን የትግራይ ህዝብ በቃኝ ከማለት ባለፈ ሻዕቢያም ሆነ ህወሓት ጋር በጋራ ሆኖ ስለ የካቲት 11 የሚያስብበት የደብረ ጽዮን ስልጣን ለማስቀጠል ወጣቶቹን የሚያስቀጥፍበት ምንም አይነት ምክንያት አይታይም። እና ኤርሚያስ ማለት የፈለገው ህዝቡ ከህወሓትና ከሻዕቢያ ጎን ይሰለፋል ወይስ አይሰለፍም የሚለውን ነገር ለማጣራት መጀመሪያ የኤርትራ ሰራዊት ትግራይ ገብቷል አልገባም የሚለውን ጉዳይ ጀነራል ታደሰ በጽሁፍ ያረጋግጥ ይላል። በጽሁፍ ቢያረጋግጥ ባያረጋግጥ ጀነራል ታደሰ ነገ ከነጎዳ ሻረው ቢለው ሊሽረው ይችላል። አለቀ። ይሄ በሆነበት ሁኔታ ህዝቡ ከማጋ ነው የተሰለፈው የሚለውን ነገር ለማወቅ የጀነራል ታደሰ ደብዳቤ ሳይሆን በአጠቃላይ ትግራይ ውስጥ እየሆነ ያለውን አውድ ስንመለከት በሶሻል ሚዲያም በተለይ ሶሎዳ ሚዲያ ላይ የሚመጡ የትግራይ ልጆች የሚናገሩትን ነገር ስንሰማ ዛሬ ከ80% ከ90% በላይ የትግራይ ህዝብ ከህወሓት አጌንስት ወይም ከህወሓት ተቃራኒ መቆሙንና በማንኛውም አይነት ሁኔታ እንደገና ሌላ መስዋዕትነት ለመክፈል ዝግጁ አለመሆኑን አረጋግጠናል ብለን ተስፋ እናደርጋለን እስካሁን በሰማናቸው መረጃዎች። ስለዚህ ህዝቡ ከነደብረ ጽዮን ተቃራኒ ከቆመ የሻዕቢያ ሰራዊት ትግራይ ውስጥ ገብቶ የሚወስደውን እርምጃ ህዝቡ የሚቃወም ከሆነ መከላከያ ሰራዊት ገብቶ እነዚህን ሰዎች ነጥሎ ለመምታት የሚያስቸግረው ጉዳይ የለም ማለት ነው። እና በመጀመሪያ የትግራይን ህዝብ በማይጎዳና ንጹሃንን በማያጠቃ መልኩ እነዚህን አሸባሪዎች እንዴት ማጥፋትና መደምሰስ ይቻላል፣ በተለይ ዋና ዋና አመራሮቹን እንዴት ማጥፋት ይቻላል የሚለውን ጉዳይ በጣም የተጠናና ጊዜ ተወስዶበት ሊታሰብበት በሚችል ደረጃ ሌላ አዲስ ኦፕሬሽን ሊታሰብበት ይገባል። መከላከያ ሰራዊትም ይህን ሳያስብ ወደ ስፍራው አልተንቀሳቀሰም ብዬ አምናለሁ። እና ምናልባት ፌዴራል መንግስት ለጀነራል ታደሰ ወረደ አስተላለፈ የተባለው መልእክት ምናልባት የሻዕቢያና የህወሓትን አመለካከት ለማዛባት የፖለቲካ ጨዋታ ለመጫወት የራሱን የመከላከያ ሰራዊት የሚሰራው ታክቲክ ካለ በዛ ደረጃ የምናውቀው ነገር የለም። የሚገባን ነገር ግን ሻዕቢያና ህወሓት አንድ ላይ ታጥቀው ተደራጅተው ተዘጋጅተው እየጠበቁ ባሉበት ክልል ውስጥ መከላከያ ሰራዊት በእነዚህ ሰዎች መሃል አልፎ እንዲሄድ ተደርጎ ሌላ ጥፋት፣ ሌላ መስዋዕትነት፣ አላስፈላጊ ጉዳት በሰራዊቱ ላይ እንዳይደርስ አመራሮቹም ጀነራሎቹም የመንግስት ኃላፊዎችም ይህን ጉዳይ ያስቡበታል ብዬ ተስፋ አደርጋለሁ። ምናልባት የወጣው መረጃ ደግሞ በእነወዲ ሻምበል በኩል ከፌዴራል መንግስቱ ያልወጣም ከሆነ በዛ ደረጃ ወሬ ሆኖ የሚቀር ጉዳይ ይሆናል ማለት ነው። በአጠቃላይ ግን ጀነራል ጻድቃን ገብረትንሳኤ ሰሞኑን ከትግራይ ተወላጆች ጋር በነበራቸው ስብሰባ ላይ ያነሱት ፖይንት አለ። 3 ዋና ዋና ጉዳዮች ብለው ያነሷቸው ነገሮች አሉ። አሁን በትግራይ ክልል እየተደረገ ያለውን እንቅስቃሴ ተከትሎ መንግስት ወይም እንደ ህዝብ ማድረግ አለብን ብለው ያነሷቸው ጉዳዮች ማለት ነው። በመጀመሪያ ደረጃ ወጣቱን ከህወሓት መነጠል አለብን ይላሉ። ወጣቱ ማለት በትጥቅ ትግል ውስጥ ያልገባው የህወሓት ታጣቂ ያልሆነው የትግራይ ወጣት፣ ሰላማዊ ኗሪ፣ ሲቪሉ ኗሪ የሆነው የትግራይ ወጣት ከህወሓት ጋር እንዳይሰለፍ ወጣቱን የመነጠል ስራ መስራት አለብን ብለዋል። በሁለተኛ ደረጃ ታጣቂዎቹን የቲዲኤፍ አመራሮችን በውድም በግድም የተሰለፉ ሊኖሩ ስለሚችሉ እነዛን ታጣቂዎች ከመከላከያ ሰራዊት ጋር እንዳይዋጉ በማድረግ ቢቻል ከነደብረ ጽዮን የእዝ ሰንሰለት አፈንግጠው ወጥተው ወደ ሐራ መሬት ወይም ደግሞ ወደ ነፃ መሬት ወደሚሉት ቦታ ቲፒኤፍ የሚባለው የትግራይ ታጣቂዎች የቀድሞ የትግራይ ታጣቂዎች ወዳሉበት ስፍራ እንዲሄድ ሁኔታዎችን ማመቻቸት አለብን ሲሉ ሁለተኛ አማራጭ ተናግረዋል። እንግዲህ የወጣቶችንም ከሰራዊቱ እንዲነጠሉ አድርገን ወይም ለማድረግ ሙከራ አድርገን
ከዛ ታጣቂዎቹ ደግሞ ወደ ከህወሓት የእዝ ሰንሰለት እያመለጡና እየወጡ በተበጣጠሰ የእዝ ሰንሰለት ውስጥ ታጣቂዎቹ ወደ ሰላም ሰራዊቱ ወይም ደግሞ ወደ ነፃ መሬት ወደ ሀራ መሬት እንዲሄዱ አድርገን ጦርነቱ የማይቀር ከሆነና በዚህ ሂደት ውስጥ የምናደርገው ነገር ሳይሳካ ቀርቶ እነ ደብረጽዮን ባላቸው አቅም ውጊያ ከከፈቱ ጦርነቱን በጣም በአጭር ጊዜና በፍጥነት ማጠናቀቅ አለብን ሲሉ ይናገራሉ። እነዚህ 3 ፖይንቶች በጣም ወሳኝ ናቸው። በፍጥነት ማጠናቀቅ ማለት አንደኛ የትግራይ ምድር የሚካሄደው ጦርነት ለተራዘመ ሰቆቃ የትግራይ ህዝብ እንዳይጋለጥ የሻዕቢያን ዓላማ እንዳይሳካ ለማድረግ ሻዕቢያ የትግራይ ምድር በአጠቃላይ ኢትዮጵያን ከሰላም ሰላም የራቃት በጦርነት በብጥብጥ ውስጥ የምትኖር ሀገር አድርጎ ማቆየት ስለሚፈልግ ያ እንዳይሆን ጦርነቱ ከተጀመረ በአስቸኳይና በፍጥነት በተጠና መንገድ በፍጥነት ጀምሮ በፍጥነት መጨረስ ያስፈልጋል ሲሉ ተናግረዋል። የኛም መልእክት ከዚሁ የተለየ አይደለም። የትግራይ ህዝብ ዛሬ ኢትዮጵያዊነቱን የሚያረጋግጥበት ዛሬ እስከ ዛሬ በኢትዮጵያውያን ላይ ለተሰራው ግፍና በደል በሰሜን እዝ ላይ ለተፈጸመው በሰራዊታችን ላይ ለተፈጸመው ግፍና በደል አብዛኛው የትግራይ ህዝብ ከዚህ አሸባሪ ቡድን ጋር ተሰልፎ በአጠቃላይ የኢትዮጵያ ህዝብ ላይ ለፈጸመው ወይም በኢትዮጵያ ህዝብ ዘንድ ለተፈጠረው ቁጭትና ሐዘን ወይም ደግሞ ለተፈጠረው መከራ ለኢትዮጵያ ላይ ለተፈጸመው ግፍ ለዛ ሁሉ ካሳ የሚከስበት ኢትዮጵያዊነቱን የሚያረጋግጥበት ይሄን የሽብር ቡድን በ51ኛ ዓመቱ ወደ መቃብሩ የሚልክበት የትግራይንም ነጻነት በአጠቃላይ የኢትዮጵያውያን ሰላም እንዲረጋገጥ የሚያደርግበት የመጨረሻ እድል ተሰጥቶታል ለትግራይ ህዝብ ማለት ነው። ከመከላከያ ሰራዊት ጎን በመቆም ከለውጥ ፈላጊዎቹ ከነ ጀነራል ጻድቃንና ከነ አቶ ጌታቸው ረዳ ጋር በመሰለፍ የትግራይ ህዝብ ከዚህ በኋላ ሌሎች የቀሩት ልጆቹን እንዳይሰዋ መከላከያ ሰራዊትም ባላስፈላጊ ጦርነት ዋጋ እንዳይከፍል የሀገርም ኢኮኖሚ የሀገርም ሰላም እንዳይናጋ ሊያደርግ የሚችልበት የመጨረሻ እድል በትግራይ ህዝብ ዘንድ ተሰጥቶታል። ዛሬ በእርግጠኝነት የትግራይ ህዝብ ይሄንን እድል ተጠቅሞ ኢትዮጵያዊነቱን የሚያረጋግጥበትንና ሻዕቢያና ህወሓትን ወደ መጨረሻ መቃብራቸው የሚገቡበትን መንገድ እንደሚከፍት በእርግጠኝነት በመተማመን መከላከያ ሰራዊት በሚወስደው እርምጃዎች ሁሉ ህዝቡ ከጎኑ እንዲቆም የትግራይ ህዝብ ብቻ ሳይሆን በአጠቃላይ የኢትዮጵያ ህዝብ ከመከላከያ ሰራዊት ጎን በመቆም አንድነቱና አብሮነቱን አጠናክሮ ማሳየት ያለበት ወቅት ላይ እንገኛለን የሚለው የመጨረሻው መልእክቴ ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። በማንኛውም ሐሳብና አስተያየት ላይ መልእክት ልታደርሱን መረጃ ልትሰጡን ለምትፈልጉ ወዳጆቻችን ከታች በመናስቀምጠው የዋትስአፕ ስልክ ቁጥራችን ደውላችሁ ልታገኙን እንደምትችሉና መልእክት ልትልኩልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁንም አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ